የቡርጂ ብሔር ዘመን መለወጫ የወናንካ አያና በዓል በየዓመቱ የካቲት ወር ላይ በድምቀት ይከበራል። በዓሉ ዘንድሮም የወናንካ አያና ለቡርጂ ሁለንተናዊ ከፍታ በሚል መሪ ሀሳብ ለስድስተኛ ዙር በሶያማ ከተማ ተከብሯል። በበዓሉ ላይ ተገኝተው ንግግር ያደረጉት የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የስራና ክህሎት ቢሮ ኃላፊ ዶክተር አበባየሁ ታደሰ የወናንካ በዓልን መልካም እሴት ጠብቀን ለትውልድ ማሻገር ይገባናል ሲሉ ተናግረዋል። የቡርጂ ህዝቦች በድምቀት እየተከበረ ያለው የወና በዓል የመረዳዳት የመተሳሰብ በዓል ነው። የወናንካ አያና በዓል አካል የሆነው የአግናይ ሼህ ስርዓት ህዝቡ በአደባባይ የተጣለውን ብቻ ሳይሆን በልቡ ያሰበውንም ቂም እና በቀል ሁሉ ይቅር የሚባባልበት የመተናነጽ ስርዓት ነው። የእርሻ መሳሪያ ወና ከሚባል እንጨት ከባሉ ቀን አስቀድሞ ተቆርጦ እንዲመጣ ይደረጋል። የባህል አባቶች፣ የጎሳ መሪዎች በተገኙበት አቅም ላለው እና አቅም ለሌለው እኩል ይታደላል። ለአዲሱ ዓመት መቀበያ የይቅርታና የመታነጽ ፕሮግራም ይፈጸማል። ይህንን ከዘመናዊ አስተሳሰብ ጋር በማስተሳሰር ቡርጂዎች አሮጌውን ዓመት ሸኝተው አዲሱን ዓመት የተስፋ ዓመት የሚቀበሉት በይቅርታ ተሻግረው በአንድነትም ተደምረው ነው። በአዲስ ጉልበትና በአዲስ ስሜት ወደ ስራ የሚገቡበት ለብቻ ወይም በግል ከማደግ ይልቅ በጋራ ማደግን የሚደግፉበት ከተጣላ ይልቅ ለፈጣሪ ይቅር ማለትን በአዲስ አስተሳሰብ ወደ አዲስ ዘመን የሚሸጋገሩበት ነው። የቡርጂ ዞን ያሉትን ጸጋዎች በአግባቡ በማወቅና በመጠቀም እንደ ሀገር የተጀመረውን የብልጽግና ትልም ውጤታማ እንዲሆን የድርሻችንን መወጣት ይጠበቅብናል ሲሉም ዶክተር አበባየሁ ታደሰ ጥሪ አቅርበዋል። በዓሉን በዓመት በዓሉ እሴቱን በጠበቀ መልኩ ከማክበር ባሻገር የአካባቢውን ጸጋዎች በአግባቡ የመለየት የማወቅ የማልማትና የመጠቀም ይገባናል። ሰላምን በማረጋገጥ ዞኑን ለኢንቨስትመንትና ለቱሪዝም ተመራጭ ማድረግ የሚያስችል ጠንካራ ስራ አቅዶ በብቃት መፈጸም ይጠይቃል። ቡርጂን ለቀጣይ የብልጽግና ጉዞ እንድታስቀጥሉ መንግስት በያዘው ፈጣንና ቀልጣፋ የልማት እድገት ጎዳና በማስገባት ተወዳዳሪና የልማት ስራዎችን በውጤታማነት የሚፈጽም እንዲሁም ህዝብ ተጠቃሚነትን በእጅጉ የሚያረጋግጥ ዞን እንዲሆን የበኩላችሁን እንድትወጡ በዚህ አጋጣሚ ጥሪዬን አስተላልፋለሁ። የወናንካ አያና የዘመን መለወጫ በዓል የመቻቻልና የአንድነት በዓል በመሆኑ ከብሔሩ ባሻገር የሀገርን እሴት የሚያጎላ ድንቅ በዓል መሆኑን የጠቆሙት ደግሞ የደቡብ ኢትዮጵያ ክልል ባህልና ስፖርት ቢሮ ኃላፊ አቶ ኦላዶ ኦሎ ናቸው። ወናንካ ለቡርጂዎች ለአካባቢው ህዝብ ትልቅ ትርጉም ያለው ክብረ በዓል ነው። ያለፈውን ዓመት የእርሻ ድካም ታይቶ የምርት በረከት የሚበሰርበትና አዲስ ተስፋ የሚሰነቅበት ነው። በግብርናው ዘርፍ የሚታሳዩ ታታሪነት፣ በንግዱ ዘርፍ ያላችሁ ብልህነትና በሰላም አብሮ የመኖር እሴታችሁ ለሌሎች ወንድም ህዝቦች አራያ የሚሆን ነው። አዲሱ ዓመት ልዩነቶቻችን ውበት አድርገን ለኢትዮጵያ ብልጽግና የምንቆምበት፣ የባህል ትውውቅ፣ የቡርጂን ማንነትና የቱሪስት ጸጋዎች ለዓለም የምናስተዋውቅበት፣ የልማት በታታሪነት ምርትና ምርታማነትን የምናስተናግድበት ዘመን፣ እንደዚሁም የጀመርናቸው መሰረተ ልማትና የግብርና ፕሮጀክቶች ለላቀ ትጋት የምንፈጽምበት፣ የሰላም በመካከላችን ያለውን የአብሮነት መንፈስ ይበልጥ የሚጠናከርበት ነው። በወናንካ አያና በዓል ላይ የክልሉ ከፍተኛ የስራ ኃላፊዎች፣ ጥሪ የተደረገላቸው የዞን አጎራባች ዞንና ወረዳዎች እንዲሁም የብሔሩ ተወላጆች በተገኙበት በድምቀት ተከብሯል።